ሰዓሊ ዲያቆን ቀለመወርቅ እባላለሁኝ። አሁን የምገኘው በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ በቅዳሴ አገልግሎትና የቅዱሳት ስዕላትን በመሳል ቤተክርስቲያን አገለግላለሁኝ። የ12ኛ ክፍል ተፈታኝ ተማሪ ነኝ በአሁኑ ዓመት። የተወለድኩት ያው በመጀመሪያ አገሩ አለፋ ጣቁሳ ማዕከለኛው ጎንደር በሮብ ገበያ በምትባል አውራጃ ነበረ። እናም በልጅነቴ ገና በ6 ዓመቴ ነበረ አባቴ ያረፈው። ከዛም ወደ አንድ ገዳም ለትምህርት ቤት ሄድኩኝ። ባለመመቻቸቱ በልጅነቴ ቅድስት አርሴማ ቤተክርስቲያን ይባላል ጭልጋ አካባቢ ነበር የሚገኘው እና ሀዛም ለአንድ ዓመት ያህል ቆይቻለሁ። በዛም ቆይታዬ ብዙ ሰዎችን ተዋውቂያለሁኝ። ከነዛም መካከል ይህንን ሙያዬን ያዳበርኩበት ወይም ይህንን ስዕሉን ያገኘሁበት ነበረ። ያው የአብነት ትምህርት ቤት በአብዛኛው አይሰጥም ነበርና በዛ አጋጣሚ ሰዓሊያን የሆኑ ትውልደ እስራኤላውያን አግኝቼ ነበረ። ያገኘሁበት ምክንያት እኔ ወደ ቤተልሔም ፍም ለማመላለስ ተልኮ ላይ እያለሁኝ ከቤተልሔም በስተጀርባ ጭስ ሲጨሳየውና ምንድነው ይሄ ነገር ለአባቶችም ልናገር ሌላ አደጋም እንዳይፈጠር ብዬ እጄ ቼክ ለማድረግ ሲሄድ ምንድነው ያየሁኝ የቅዱሳት ስዕላት የሚሰሩ ሰዎች ጭሱ የምንድን ይሆናል ብዬ ሳስብ አንዱ ጭስ ያጨሳል የቅዱሳት ስዕላቱ ክብር ለመግለጽ፣ አንዱ ደግሞ ጸሎት ያደርጋል፣ ወገቡን አስሮ ደግሞ አንዱ ስኬች የሚያደርግ ወይም የሚነድፍ ነበረ። እንግዲህ እነዛ ትውልደ እስራኤላዊ የሆኑ እንጂ ዘመዶቻቸው ወይም ቤተሰቦቻቸው ጎንደር ነው ያሉትና እነሱ ለጸበል ነበር የመጡ ለማስታመም ቤተሰብ እና ያንን ባደረጉ ጊዜ እኔ የተላኩትን ትቼ በቃ ምን እያደረጉ መሆኑን ለመመልከትና ለመረዳት ከበስተጀርባ ሳያዩኝ ለ2 ቀን ያህል ተመለከትኳቸው። በሶስተኛው ቀን ግን የስኬች የሱባኤ ደብተርና እስክሪብቶ ተቀብዬ ከዛው ገዳሙ የሚሰሩትን ስኬች ሳይ እያደረኩኝ በ4ኛውና በ5ኛው ቀን እስካገኛቸው ድረስ በሚል የቅዱስ ሩፋኤልን ጽዋ የሚያጠጣውን እሱንን ስኬች አድርጌ ሌሊት ቀን ላይ ለነሱ ሰጠዋቸው። ካሁን በፊት ምንም ነገር አልጀመርክም፣ የምትሰራውም ነገር የለህም ምናምን ብለው ሲጠይቁኝ ምንም ነገር የተማርኩትም የለም። የተማርኩትም የቤተ ክህነት ነው ውዳሴ ማርያም ዘልቅ ያለው እንጂ የዘመናዊ ትምህርት በፍጹም አልጀመርኩም ብዬ ነገርኳቸው። ስለዚህ እንዴት ይህን ስኬች ልታመጣው ቻልክ ሲሉ 2 ቀን ተደብቄ እንዳየዋቸው ነገርኳቸው። ስለዚህ ለአበምኔቱ እናስፈቅድና አንተ መሳል ከፈለግ ከኛ ጋር እንድትስል እናደርጋለን ብለው አጫወቱ እና አብሬያቸው እያለሁ ለ1 ሳምንት አብረን ቆየን። ከዛ በኋላ እኔንን ከአበምኔቱ አስፈቀደው ነበረ ሊወስዱ ወደ ጎንደር። እነሱ ግን ቀድመውኝ ሄዱ ነው እና ከአበምኔቱ አንድ አባት አስፈቅደው ወደ ጎንደር ይዞ የሚሄድ ሰው መደቡልኝና ጎንደር ደብረ ብርሃን ስላሴ ከሚባል ቤተክርስቲያን የአብነት ትምህርት እየተማርኩኝ እንድቆያቸው አደረጉ ማለት ነው። ከ1 ዓመት በኋላ ያንኑ ከአበምኔቱ የተመደበውን አባት ቀለመወርቅን ዘህልን ወደ አዘዞ ኤርፖርት ዘህልና እስከዛው ድረስ ለኛ አስረክበን ፕሮሰሱን ስለጨረስነን አምጣልን አሉት። እሳቸውም ወይ በደንብ አላዳመጧቸውም ወይም የእሳቸውም ስህተት ይሁን የረሱትም ነገር ይሁን አላቅም። እኔ ደግሞ አዘዞ እስክደርስ ነው እንጂ እስኪያደርሱ ነው እንጂ እኔ የት እንደሚያደርሱኝ አላቅም። የዛን ጊዜ 6 ዓመቴ ነበር። እስከዛ ድረስ 6 ዓመቴ ነው። ከዛ መኪናው አስገቡኝና አዘዞ ሊያወርደው ብለው ሂሳብ ከፍለውልኝ ሄዱ። ለባለ ታክሲው ማለት ነው። ከዛ ባለ ታክሲ ደግሞ ቀጥታ ነው የሚሄደው፣ አዘዞ ላልፎ ነው የሚሄድ። እኔ ተሳፈርኩኝ። እኔም ያው ከገዳሙ እንደለመድኩት ጨዋታ ለምጃለሁ። በቃ ሰው ማክብሮታ እንትን እላለሁኝ ከአካባቢው ጋር ልክ እንደ ማንኛውም ሰው ማንንም እንትን ስለማልል አወራቸው ነበረ። እያወራን አዘዞን አልፈን
በጣም ረጅም ሰዓት ስለተጓዝኩኝ እኔ አዘዞ ማለት ቅርብ ነው ብዬ ማስበው፣ እነሱ ግን ረጅም ሰዓት እየተጓዝነ ወሬን አቋርጬ የት ነው የምንሄደው ግን የት ነው የምንሄደው? እኔ መውረድ የምፈልገው የነበር አዘዞ ኤርፖርት ላይ ነው ውረድ የተባልኩት። ስለዚህ ምናምን ሲሉኝ ምን ላይ ደርሰናል? ሐሙሲት ላይ ደርሰናል። ወይ አልፈሃል በጣም አሁን ሐሙሲት ላይ ደርሰናል፣ ባህር ዳር እየደረስን ነው ምናምን አሉኝ። ስለዚህ እኔ ከዛ ሰዎች እንደሚፈልጉኝ መውረድ የነበረብኝ አዘዞ እንደሆነ እስከ ባህር ዳር አይደለም መምጣት የነበረብኝ። ስለዚህ አዘዞ ነው መውረድ የነበረብኝ። ከዛ የሚጠብቁኝ እስራኤላውያን ነበሩ። ይሄ ፓስፖርት ምናምን አስወጥተው ለአንድ አመት ያህል ጠብቂያቸው ነበረ። በስዕሉ ምክንያት ነው እንጂ እኔ የእስራኤላዊም ዝርያም አልነበረብኝም፣ ደምም የለኝም። ግን በሙያዬ ነው ማለት ያን ሙያ በፍጥነት መያዝ ስለቻልኩኝ ወደዛ እንደሚወስዱኝ ያስረዳዋቸው። ነገር ግን ባህር ዳር ደርሰናል። በነገራችን ላይ ጊዮርጊስ ነው ያደርኩት። የዛንኑ ቀን ጊዮርጊስ ላይ ያደርኩ። ምን ብሎ የነበረ ሹፌሩ ነገ በጠዋት እንደወስድሃለሁ ቦታ እዚች ቦታ ላይ ጠብቀኝ ብሎ ከጊዮርጊስ ወደ አቤ ማዶ ከሚሰደው መንገድ ላይ እዛ ላይ ቁሜ ስጠብቀው ነው ያልኩት። በቃ 3 ቀን ያህል ጠበቅኩት። ታርጋ ወይ ስልክ ቁጥርም አልሰጠኝም ሰውየው። በቃ ጠብቀኝ ነው ያለኝ። እኔ ደግሞ በቃ መጠበቄን ነው እጠብቃለሁ ያየኛል ብዬ ያ ሁሉ ሰው ሲያልፍ ሊያገኘኝ አልቻለም ማለት ነው። እንደዛ ሆኖ አለፈ። ከዛ በኋላ ባህር ዳር ቅዱስ ጊዮርጊስ ካቋቋሙ ጉባኤ ለ2 ሳምንት ያህል ቆየሁና ከዛ አባ ይሄይስ መርጌታ ይሄይስ የሚባሉ አንድ አባት ነፍሳቸውን በገነት ያድርግልና አሁን በህይወት የሉም። እሳቸው ውሃ በትንሽ ጀሪካ ይዘው ሲመጡ ጀሪካውን ወይም የውሃ ያዙበትን ልግዞት ምናምን ብዬ ጀላቸው ሰድ እቤት ድረስ አደረስኳቸው። ተመረቅኩኝ። ማድርበትን ጠየቁኝ። ካቋቋሙ ጉባኤ እንደማድር ነገርኳቸው። ከዛ ደግሞ ያው ተማሪ ይበዛል፣ ከኔ ጋር እንድታደር ከኔ ጋር ሆነ ውሃ ታመጣልኛለህ፣ ዳዊት አዘልቅሃለሁ፣ ቅዳሴ ከይንታ ኤፍሬም ትማራለህ ብለው እንትን ሲሉ በቃ ይሄ ነገር ቀለለልኝና ከሳቸው ጋር ሆንኩኝ ማለት ነው። ከዛ ከአባዬ ይስ ጋር እየኖርኩ እያለ ተማሪ ያው ተክሶ ነው የሚበላ ወይም በየቤቱ እየሄደ ልመና እየለመነ ስለ በይንተ ማርያም ስማ ለማርያም እያለ ይመገባል። ከዛ በተጨማሪም ያው እሳቸውን ያልኳቸው እንትን ስል ያንኑ እየደጋገምኩ በመሄድበት ጊዜ ስመኛት አድማሱ የምትባል አንዲት እናት ተዋወቅኩ። እሷ የምትሰራው እንጀራ ነው። እንጀራ ታስረክብ ነበር ለሆቴሎች። ተሚ አንዴ ምንካማ ኮፊዳን አስቀምጥና 50 እንጀራ ናት ያችን አድርስልኝ ምናምን አለች። የትም አታውቀኝም፣ አንተዋወቅም፣ አይተይም አታውቅም። በዛ መንደር ራሱ ይቻላውቅም እኔ የዛኔ እንደሄድኩኝ እና እስኪ ምናምን ብላ በእምነት 50 እንጀራ ሌክሾር ሆቴል የሚባለው ሆቴሉ ከዛ እንዳደርስላት ጠየቀች። እኔ ደግሞ በቃ ፎጣዬን ቁጭ አደረግኩኝ፣ ኮፊዴን አስቀመጥኩና ቀጥታ እንጀራውን ይዤ ሰው እየጠየቁ አድርሸላት መጣሁ። ኦኬ እንግዲህ ነገ በድጋሚ ትመጣለህ፣ እኔ እንጀራ ሰጣለሁ፣ በድጋሚ ትመጣለህ እያለች ቀጠለሽ ማለት ነው። ከዛን ግን በዛ እለታት መካከል ረጅም ሰዓት ተቀመጥኩ እንጀራው እስኪጋገርልኝ ማለት ነው። ከዛ ቁጭ ብዬ ማደርገው ጠፈኝና የልጆች ደብተር አለ የቤት ስራ ሲሰሩ ስለቆዩ እስክሪቶም አለ ከዛው ላይ ፎቶ ቁጭ አድርጌ ስኬች አድርጌ አና ቢናና እንጀራው ደርሷል ምናምን ሲባል ቁጭ አድርጌው ወደ ምግቡ ሄድኩ ማለት ነው እንጀራውን ለመውሰድ። ተመልሼ ስመጣ ትልቂቱ ልጇ ማነው ደብተር እንደዚህ ያደረገው? እኔ ቤት ስራ እየሰራው መሀል ላይ ይሳልበት ማን ይሳልበት ብላ በቃ ቤተሰብ ጋር ግርግር ስትፈጠር አይ እኔ ነኝ። እንዳጋጣሚ እነሱ እንግዲህ ዘመናዊ ትምህርት እንደዛ አይነት ማለት ፕሮሰስ እንዳለው ከእኔ በቃል እንደሚሸመደዱ ወይ የሆነ ነገር እንጂ ደብተር እንደዚህ ተጠቅመው ለዛ እንደሚያውሉት ብዙም ግልጽ አልነበረልኝም። የዛኔ ነው በደንብ የተረዳሁት። ልጅቱ አላስተዋለችውም ነበር እና እንዲህ ጠጋ አድርገው ሲያዩት በጣም የሚገርም ስል እንዴት ልትስል ቻልክ? እኛ እኮ ስንት ዓመት ተምረን እንደዛ አድርገን ልንስል በጣም ይገርማል። ይህንማ ዘንድሮ አስመዝግቡት በቃ ምናምን ብላ ከልጅ ትልቂቱ ልጅ ፌቨን ትባላለች፣ ውድ እህቴ ናት እና እሷ እንደዛ ብላ ስትነግራት ለእናቲቱ በእሱ ነው የእውነት ይህን እንደዚህ ያደረገው ምናምን ብላ ማሜም ወዲያው ተነጋገሩ ማለት ነው። እዛ ዘመናዊ ትምህርት ላስመዝግብ ሰርጽ ላስመዝግብ አለችኝ። አይ መጀመሪያ አባን ንገሪያቸው አባ ይሄይስን አልኳቸው። እዛም መጣ በአካል እንደውም ልተዋወቃቸው ለብዙ ነገርም ይሆንኛል ብላ
ተዋወቃቸው፣ ተገናኙ፣ አሳመነቻቸውና አንደኛ ክፍል አስመዘገበች። ከዛ በአንደኛ ክፍል ከኦል የሂሳብ መጽሐፍ ተሸላሚ ነበርኩኝ፣ ተሸለምኩኝ እና እንደዛ አድርጌ ሳስደስታት አባንም አሳያቸው። በጣም ደስ አላቸው። በጣም በትምህርት ቤቱም እሷን ደስ አሰኘኋት። እንደዚህማ ከሆነ ይህ ልጅ በቃ ትምህርቱን መቀጠል አለበት ብላ አሁን ዘንድሮ የ12ኛ ክፍል ተፈታኝ ነኝ። 12ኛ ክፍል እስክደርስ ድረስ ደብተር፣ እስክሪብቶ በቃ ሁሉ ነገር ዩኒፎርም እያሟላች አስተምረኛለች ማለት ነው። የዘመናዊ ትምህርቱ የቤተክርስቲያን አገልግሎት ቅዳሴ እና የቅዱሳት ስዕላቱ ነው። እነዚህን ለማስኬድ እንግዲህ 3 ነገር ለማስኬድ በጣም ጊዜ ያስፈልጋል፣ ትጉህ መሆን ያስፈልጋል። ነገር ግን በአባቶች ጥረትና ሰው በግቢ ውስጥ ባሉት ሰዎች በሚንከባከቡ ወይ በሚያግዙኝ አስተያየት በሚሰጡኝ እኔ ሰዓቴን ከፋፍዬ እጠቀማለሁ። ለምሳሌ እሁድና ቅዳሜ ቅዳሴ ቀድሳለሁኝ። ሌላውንን ለቅዱሳት ስዕላት ስራ ነው ማውለው። በዚሁ አጋጣሚ ወደ ቅዱሳት ስዕላት የምስልበት ወደ ጋላሪ ቤተክርስቲያኑ ወደ ሰጠኝ የስዕል ጋላሪ ወደዛ እወስዳቸዋለሁ። የስዕል ልብሴን ቀይሬ ቀጣዩን ጨዋታም እንቀጥላለን። ኢትዮጵስ የሚባለው ከሌሎች ዓለማት ወይም ከሌሎች እህት ቤተክርስቲያኖች የሚለየው የአሳሳል ዘዴ ነው። የኢትዮጵያ ነው ማለት ነው። ስለዚህ ይህንን አሁን ያገኘሁት በዋናነት የግዕዝ ትምህርትን በአብነት ትምህርት ላይ ነው ያገኘሁት። የግዕዝ ቋንቋን ለዓለማት በጣም ጠቃሚ የሆነ ቋንቋ ነውና ብዙ ምስጢራትን አባቶች ያስቀመጡልን በግዕዝ ቋንቋ ስለሆነ ይህንም የግዕዝ ትምህርት ለመማር ብዬ በሄድኩበት ነው እና ያገኘሁት። በጣም ትኩረት ተደርጎ እንዲታይበት የሚያስፈልገው ነው ማለት ነው የግዕዝ ትምህርት። ምክንያቱም ይሄ ጥንታዊ የሆነ ያሳሳል ዘዴ ያገኘሁት ከግዕዝ ትምህርት ነው። ግዕዝ ትምህርት ማለት ደግሞ ግዕዝን ለመማር ወይም አሁን እነዛ እስራኤላውያን እኔ ያገኘኋቸው፣ እኔ ግን መጀመሪያውኑ እነሱ እንዲያስገቡ የሆነ እንጂ ወደዛ ውስጥ የቅዱሳት ስዕላትን ለመሳል በእነሱ አማካኝነት ሆነ እንጂ ይህንን ያሳሳል ዘዴውን አሁን እኔ የወሰድኩት የኢትዮጵያ ነው። እነሱ ሌላ ነው ያስተማሩኝ። ማለት እነሱ ያሳሳል ዘዴያቸው ሪያሊስቲክ ሲባል፣ ይሄ ግን ኢሪያል ወይም የኢትዮጵያ ራሱን የቻለ የኢትዮጵስ ያሳሳል ዘዴ ነው እና ከግዕዝ ትምህርት ነው፣ ከግዕዝ ትምህርት የመነጨ የሳልኳቸው የስዕሎች ብዛት በአሁኑ ጊዜ ለምሳሌ አንድ መቅደስ ሰርቻለሁኝ። ዋሸራ አካባቢ ነው፣ ደብረ መድኃኒት ብትባል ቤተክርስቲያን ሰርቻለሁኝ። ወደዚህ ደግሞ ወደኛ ሀገር ደግሞ ወደ ጎንደር አካባቢ አንድ ስዕል ሰርቻለሁ። ያም በመሆኑ ከዚህ በየከተማው በቃ የሚወስዱት ሰዎች ስፍርና ቁጥር የላቸውም በእርግጥ። እናም እንደዛ ሆኖ ገጠር ቤተክርስቲያኖች ሲያዙኝ ለምሳሌ እንደ ስጦታ ማበረክቷል። የመቅደስ ስዕል ለምሳሌ እንደ እመቤታችን እንደዚህ የመንበር ስዕሎችን በነፃ ሰጣቸዋለሁ ብዙ ስዕል ካሳሉኝ። ምክንያቱም እኔ ያለሁት ቤተክርስቲያን ላይ ነው። ቤተክርስቲያን አገልግሎት የመዝ ስለሆነ እስካልወጣው ድረስ በየቤተ ክርስቲያኑ ከዚህ ካለሁበት ወደ ዓለማዊ ደረጃ ወይም ቢዝነስ ሲስተም ላይ እስካልወሰድኩት ድረስ የቤተ ክርስቲያን ያለኝን አስተዋጽኦ አበረክታለሁ ማለት ነው። ለምሳሌ እኔ ወዳጅ ስጠይቅ ወይም የሆነ ገንዘብ ይዣለድም የሆነ የስጦታ እቃ ተገዝቶ የሚካሄድ አልወስድም፣ እየሳልኩኝ አበረክታለሁ ማለት ነው።
በቤተክርስቲያኑ ያሉት ማህበረሰቦች በጣም ነው የሚያበረታቱኝ። ለዚህ ሙያ ወደ ሌላ ስራ ራሱ እንዳለ አተኩሬ እንድሰራ በጣም ያበረታቱኛል። ሌላ ደግሞ በዚህ ተጨማሪ የአባ ኪዳነ ማርያም የጣና ቂርቆስ ዋና በምኔት እሳቸውም መጠው ጎብኝተውልኛል፣ አይተውኛል፣ አስተያየት ሰጠውኛል። የእመቤታችን እንዴት አድርጌ መሳል እንዳለብኝ ማለብሳትን ስዕል ምን አይነት እንደሆነ ለምሳሌ ይህንን ሰማያዊ አድርገን እንሰራዋለን። ለምንድን ነው ይህንን መሳል እንዳለብኝ፣ ይህን ቀዩን ደግሞ ለምን እንደሆነ የያዘችው መሀረም እጁ 2 የሆነበት ምክንያት የእመቤታችን ደግሞ 2 ጣቷ የሆነበት የሶስቱ ከዋክብት ከዚህ 1 2 3 ነው። ከዚያ በዚህኛው ትከሻው አለ። የዛን ትርጉም በደንብ አስጠንተውኛል። ሊቀ ማእምራን ሐዲስ ጤናው እባላለሁ። የሥራዬ ድርሻዬ የሀገረ ስብከቱ የስብከተ ወንጌል ኃላፊ ነው እና ስለ ዲያቆን ቀለመወርቅ እንግዲህ ስዕል አሰሳል ተምሮ እዚህ ሲጀምር አንዳንድ ነገሮች የቀለሞችን ግዕዝም ስለሚያውቅ እንደገና በግዕዝ የሚጻፉ ስሞችን ዘከመጸለየ አባይ ገሌ እያለ የሚጻፍ አለ። እሱን ዘከመቀተሎ ቅዱስ ጊዮርጊስ ለደራጎን የሚለውን እሱን በግዕዝ ስለሚያውቅ በግዕዙ ይጽፈዋልና ስለዚህ እሱ በደንብ የስነ ስዕል ወይም ደግሞ ኢትዮጵያዊ ወይም ኦርቶዶክሳዊ በሙሉ እያስተካከለ እየሳለ ነው። እንደውም በዚህ በዋሸራም ስዕል ስሎ አስታላንትን ሰጥቷል። ለሌሎችም እንትን እያሉ እየተኮናተሩት እየሳለ ነው እና ልጁ ጎበዝ ነው። ሊቀ ዲያቆን ቀለመወርቅ ግዕዝም ስለሚያውቅ ስዕሉን በደንብ በሚገባ ከአባቶች ጸነን ካለው ከአባቶች ይጠይቃል። አሁን ለምሳሌ ኢትዮጵያን ለመሳል እንዴት አድርጎ ነው የሚስለው? ዝም ብሎ እንደዚህ እንዲህ አድርጎ አይደለም። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር የሚል የግዕዝ ንባብ አለ። እጆቿን ወደ እግዚአብሔር ትዘረጋለች። እንዲህ አድርጎ ዘርግቶ ነው የሚስላት። ከግዕዙ ነው የሚገኘው። ስዕል አድኖ መግለጫ ነው እንጂ ዋናው ንባቡ ምስጢሩ አለ ግዕዝ ውስጥ ነው። ስለዚህ ግዕዝ የሚያውቅ ሰው ለምን ምስጢራት ያሉ ከዚያ ውስጥ ነው። ትውፊት ይባላል ማስተላለፍ እና ታሪክን እያስተላለፈ ስለሆነ ይህ ልጅ ወደፊት የታሪክ ወይም ደግሞ የኢትዮጵያን ታሪክ ለወጣቱ ለሕዝቡ የሚያስተዋውቅ ነው ማለት ነው። በንባብ ያለውን በስዕል አድኖ እየገለጸ ማለት ነው እና እግዚአብሔር እንግዲህ ይህንን አእምሮውን አበልጽጎ ስፎ አድርጎ ለቤተ ክርስቲያን ታሪክ ሌሎችም ለምእመናንም ታሪክ ለማስተላለፍ ያውቃልን። እግዚአብሔር ባርክልን። እናንተንም እግዚአብሔር ባርካችሁ። ሀገራችን ኢትዮጵያ በሰላም ይመልስ ይጠብቅልን። ይህን የስዕል ጥበብ የኢትዮጵስ የስዕል ያሳሳል ዘዴ ወይም የኢትዮጵያ ንብረት የሆነውን ትልቁ ዓላማዬ ብዙ ልጆችን አፍርተን ትልቅ የስዕል አዳራሽ ወይም የስዕል ማዕከል መክፈት ነው ዓላማዬ እና በዚሁም የአባቶች ጸሎት ምእመናን እንዲያበረታቱ እፈልጋለሁ። ከዚህ በመቀጠል ደግሞ ወደ እትዬ ስመኛት ወደ 12ኛ እስከ 12ኛ ክፍል ላበቃችኝ ወደ እናቴ ወደ እሷ ቤት ሄደን የቤተሰብ ጨዋታ እናደርጋለን። ያሳደገች ናት። ወደ እሷ ቤት እንግዲህ ተጋብዛችሁ አልመጣችሁ ወንድሞቻችንም እንኳን ደህና መጣችሁ እላለሁ። ሙሉ ስሜ ስመኝ ታፈረ እባላለሁ። የቀለሙ ባልወልደውም እናቱ ነኝ። ተለውጦ ለማየት ስጓጓለት የነበረ ልጄ ነው። ከልጆቼ የማለየው ታዛዤ፣ ከምንም በላይ ቅን፣ ደግ፣ ለስራ ፍላጎት ያለው በጣም ጥረት የሚያደርግ ከህፃንነቱ ጀምሮ በጣም ለመለወጥ የሚያደርገው ጥረት ያስደስታል። እኔ እንጀራ ድርሶልኝ እስኪመጣ ቤት እንኳን ይወለውላል። በእውነት የተለየ እንትን ነው። እኔም ለሱ ያለኝ ፍቅር የተለየ ነው። ትምህርት ቤት እንደገባ አንደኛ ክፍል እኔ ሳስገባው ዳብል ነው ወደ 3 ያለፈው። ግማሽ ሴሚስተር ላይ ወደ 3 ነው ያለፈው። በጣም ጎበዝ ስለሆነ ተጠርቼ ተሸልሞ ሁሉ በጣም ደስ ብሎኛል። መጽሐፍ ተሸልሟል። የሆነ ድርጅት ብር ሸልሞታል።
አንድ አይሉ 3 ጊዜ ሄጃለሁ ተሸላሚ ሆኖ። ወንድማችን ዲያቆን ቀለመወርቅን ለበርካታ አመታት አውቀዋለሁ። ከልጅነቱ ጀምሮ በባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት ሲያገለግል ነው የማውቀው። እጅግ በጣም በስነ ምግባሩ የተመሰከረለት ነው። ያዕቆብ እንዳለ ሃይማኖትን ታርባቲ ምግባረ ሰናይ ምውቲ ለሊሃ ሃይማኖት ያለ መልካም ስራ በራሱ የሞተ ነው ያለ ስነ ምግባር ነው የሚል ወንድማችን ዲያቆን ቀለመወርቅ በስነ ምግባሩ አይደለም ይቅርና የሰንበት ትምህርት ቤቱ አገልጋዮች ሌላም ከውጭ ያሉ በትምህርት ቤት ጓደኞችም ቢሆን በሌላም ቦታ የተመሰከረለት ነው። አሁንም በዓል ሆኖ እንዲመጣ ከኔ እንዳይለይ ነው የምፈልግ። አሁንም እንኳን ጎርምሶም እንኳን እንደ ልጅ ነው እንትን ምለው ምቆጣው ምንከባከበው። ያው ቡዬ ደጀን እባላለሁ። የዜማ መሳሪያ እሰራለሁ። ከዲያቆን ቀለሙ ጋር እንግዲህ በህፃንነት ማለት ይቻላል የተዋወቅ ነው እና በስራም ስለምንተዋወቅ እዛ ቅዱስ ጊዮርጊስ ቤተክርስቲያንም አብረን ያደግን እንግዲህ በሰንበት ትምህርት ቤት ስዕል ኪነ ጥበብ በሚባለው ክፍል ላይ በጣም ነው የሚያገለግል እና በስራ በደንብ እንተዋወቃለን። ሸራ እሱ ስዕል የሚሰራውን ፍሬሙን ማዘጋጅለት እኔ ነኝ። አብረን በደንብ እንሰራለን እና በጣም የሚገርም ልጅ ነው። በቅድስናም እንግዲህ ዲያቆን ሆኖ እያገለገለ ይገኛል። በትምህርቱም በጣም ጎበዝ ነው፣ ስኬታማ ነው። ቅዱስ ዳዊት እንደተናገረው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው የሚል መዝሙር 110 ቁጥር 10 ላይ። ስለዚህ እግዚአብሔርን የሚፈራ ልጅ ስለሆነ እግዚአብሔር ደግሞ በዚህ ጥበብ በስዕሉም በክህነቱም እንዲያገለግለው ፈቅዶለት መርጦት ለይቶት ለዚህ ክብር አብቅቶታል ማለት ነው። አሁን በጣም ጥሩ ደረጃ ላይ ነው ያለ። 12ኛ ክፍል ደርሷል። ቤተ ክህነቱ ራሱ ያለውን ጥረት የሚያደርገውን ስራ አይቶ ወደ ስዕል እንዲገባ በጣም ግፊት አደረጉለት። ስዕል እየሳለ ነው፣ ይቀድሳል፣ ደሞዙ እየታሰበለት ነው ማለት ካለው ጉብዝና አኳያ ማለት ነው። አስተሳሰቡ የልጅ ሳይሆን የትልቅ አስተሳሰብ ነው ያለው። ድሮም ጀምሮ ነው፣ ጎበዝ ነው። በቃ ለመለወጥ የሚያደርገው ነገር ደስ ያሰኛል። ለኛም በጣም ያስተምረናል፣ ይመክረናል። ብዙ ጊዜ እንዲሁም አልፎ አልፎ የሆነ የተለየ ነገር ይሄ አራዳ ላይ የምንለው የለም የተለየ ቋንቋ ስናወራ ይሄ የቤተ ክርስቲያን ልጅ ሆናችሁ እንደዚህ አይደረግም እያለ እየመከረን ምናምን በጣም ስለ ምግባር ሁሉ ላይ በጣም የሚያስተምረ ልጃችን ወንድማችን ነው። ዳሴ ሰዓት እንግዲህ ሌሊት ነው የሚነሱ። ያን አቻችሎ ሌሊት ተነስቶ ደግሞ ወደ ትምህርት ይሄዳል። ስራውን ደግሞ እንደምታዩት ስዕል በጣም አድካሚ ነው። በጣም ስለሚያፈዝ አይን ያማል። ቆሞ መሳል ላይ ወጥቶ የቤተ ክርስቲያን ስዕል ይስላል ላይ እና በጣም ጥንካሬው እኔ ይገርመኛል። በጣም የሚገርም ነውና ያው በቤተ ክርስቲያንም ስላደገ እንግዲህ እግዚአብሔር ለሱም ለቤተሰቦቹም ብዙ በረከት ሰጥቷል ብዬ ነው የማስበው። በዚህ ስዕል አድጎ ከፍ ብሎ በዓለም አቀፍ ኤግዚቢሽን ወይም አውደ ርዕይ ላይ እንዲሳተፍ ለዛ ደረጃ እንዲበቃ እመኝለታለሁ። በጣም ወደው ማከብረው ወንድሜ ነው። አገልግለኸኛል፣ ቀና ነህ። እዚህ ላይ በመድረስ በጣም ደስተኛ ከምንም በላይ አሁንም ደግሞ ከዚህ የበለጠ ትልቅ ደረጃ እንድትደርስልኝ ከፍ ካለ ቦታ ላይ ሆነ ደግሞ እኔንም እንድትጠቅመኝ በቃ እናቴ ብለህ እንድንጠቃቀም ደግሞ እፈልጋለሁ። ኑርልኝ፣ ትልቅ ደረጃ ድረስልኝ። መድኃኒዓለም እድሜና ጤና ይስጥልኝ። በጣም ነው የማመሰግነው። አኩርተኸኛል። ለዚህ ሁሉ የበቃሁት በሱ ስለሆነ በጣም ነው የምደሰት በእውነት። እኔ ዛሬ በቃ ትልቅ መጽሐፍ ነው የጻፍኩት ማለት እችላለሁኝ። ምክንያቱም ከብዙ ልፋት በኋላ ከእናቴ ጋር ያለውን በቃ ለታላላቅ ሰዎች በማድረሴ እናቴም በቃ ደስ እንደዚህ እንዳላት በጣም ነው እኔንም ደስ ያለኝ። ከዚህ ሁሉ ደረጃ እንድደርስ የረዱኝ አበው አባቶች እንዲሁም እናቴ ስመኛት ማሚዬ በጣም ነው አመሰግንሽ። ከዛ በመቀጠል ደግሞ ነፍሳቸውን ይማር አባ ሄይስ መርጌታ ሄይስ በጣም ቤተክርስቲያኗ እንድቀርብ ያደረጉኝ እነሱ ናቸው። ነፍሳቸውን በገነት ያኖርልኝ። ሲቀጥል ደግሞ የቅዱስ ጊዮርጊስና በመኔት በጣም እንደ አንድ ስዕል መምህር ስዕሎችን በመገምገም
ስዕሎችን ወዴት ደረስክ፣ ወዴት ጣልካቸው፣ እንዴት ናቸው? ለአንድ ቤተክርስቲያን ማደርሰውን በቃ 3-4 ጊዜ ሳይገመግሙ በቃ እንደ ጸሎታቸው ጠዋት ጠዋት እየመጡ በቃ የሚያደርጉልኝን ነገር በጣም ከትልቅ የአንድ ፕሮፌሽናል ሰዓሊ ሙያን ነውና ተክተው ሙያቸውን ወይም በውስጣቸው ያለውን ሀሳብ የገለጹልኝ የሰጡኝ አባቴ በጣም ነው አመሰግናቸው። ክብር ይስጥልኝ እላለሁ። በመቀጠል ደግሞ የቤተ ክርስቲያኑን አባላት በሙሉ በግቢ ውስጥ የሚኖሩ አባቶች አስጠግተው እንድሰራ ከፍተኛ ጥረት አድርገዋል። የሰንበት ትምህርት ቤቱን አባላት ሰንበት ትምህርት ቤቱ ፕሮግራሙ መድረክ ላይ የወጣው ስዕሎችን እንዳቀርብ ይህ ትልቅ በቃ ልጆቻቸውን እንዳስተምር ክረምት አስተምርልን ሙያ እንዲቀስሙ ያ ማለት በቃ በእኔ ያላቸውን ተመኔት ከፍተኛ እንደሆነ ያስታውቃል ማለት ነው እና እግዚአብሔር ያክብርልኝ።